ወንድን ልጅ ወንድ ያደረገው ምንድነው? ስራው ነው ምናምን ልትሉኝ ትችላላችሁ። ባዮሎጂካሊ ግን ወንድን ወንድ ያደረገው ቴስቶስትሮን ነው። ሴትንም ሴት ያረጋት ኢስትሮጅን ነው። ኢስትሮጅን እና ቴስቶስትሮን ምንድን ናቸው? እነዚህ ጎናድ እንላቸዋለን። በኢንዶክሪን ሲስተም ውስጥ የሚመነጩ የወንድነትን ካራክተር የሴትነትን ካራክተር የሚያመጡ ናቸው። አንዳንድ ጊዜ በጾታ ወንድ ሆኖ የሴት ካራክተር ያለው ሰው ይኖራል። ቆዳው ለስላሳ የሆነ ብረስት ጡት ምናምን ያለው ሰው እንደዚህ አይነት ሊገኝ ይችላል። ይሄ ቴስቶስትሮን እጥረት ምክንያት የሚመጣ ነው። ሴቶች ጋም ሆነው በጾታ ሴት ሆና ግን ሰውነቷ መስኩላር የሆነ የወንድ ፊዚዮሎጂካል ካራክተር ያላት ደግሞ ልትገኝ ትችላለች። እሷ ጋም ደግሞ ኢስትሮጂን አንሷል ማለት ነው። ሰውነታችንን ወይም የምናሳየው ካራክተር በሙሉ በሆርሞኖች ዲፔንደንት ነው። ተማሪ ቤት ላንቺ ተማሪ ቤት ላንተ። ዛሬ በጣም ወሳኝ የሆኑ የኢንዶክሪን ሲስተም ላይ ያሉ ሆርሞኖችን ይዘን መተናል። በደንብ ተከታተሉ። So there are three basic important endocrine glands: the gonads, the pineal, and the thymus gland. Let's begin from the gonads. The gonads are known as reproductive glands. Reproductive glands. So, which are used in developing the characters of maleness or femaleness or producing different sex cells. የሴክስ ሴሎችን ሴክስ ሆርሞኖችን የሚያመነጩ ግላንዶች አጠቃላይ ጎናድስ ይባላሉ። So the gonads are, we can say, the male gonad or female gonad ልንል እንችላለን። The male gonads produces the male sex hormones and the sex cells, and the female gonad produces a female sex cell and sex hormones. So the gonad, let's begin from the females. The first is ovary. You know, the ovary is a gonad that secretes different hormones, the sex hormones. Actually, it produces the egg cells, and also the estrogen. So basically, two important hormones are secreted by this ovary. The first one is estrogen. The estrogen is, there are different and many roles, the estrogens. First, the estrogen builds or it promotes the secondary sexual characteristics in females. So, at the time of puberty, ሴቶች በጉርምስና ጊዜ የሚያሳያቸው ሴኮንዳሪ ሴክሹዋል ካራክተሮች በኤስትሮጅን ፕሮዳክሽን የሚመሩ ናቸው። ለምሳሌ የተለያዩ ካራክተሮች ማንስትሪያል ሳይክል ወይም ፔሪድ እንዲመጣ የፔሪዱን ሳይክል እንዲጠብቅ የሚያደርግ ወይም ኤግ ፕሮዳክሽን እንዲፈጠር የሚያደርግ ነው። ለምሳሌ በሴቶች ቆዳቸው ለስላሳ እንዲሆን የሚያደርግ፣ ብረስት ላይ ብዙ ፋት ፖዚት እንዲሆን የሚያደርግ፣ የቡታክ ሳይዝ እንዲጨምር የሚያደርግ፣ እነዚህ በሙሉ የኤስትሮጅን ስራዎች ናቸው። So promoting the secondary sexual character. In addition, estrogen is very important because it's used to growing the egg cells or the egg in a female. በሴቶች እንቁላል የሚያድገው በኦቫሪ ውስጥ እንቁላል እንዲያድግ በሳይዝ እንዲጨምር የሚያደርገው ኢስትሮጅን ነው። ሌሎች ሆርሞኖችም እነ ፎሊክል ስቲሙሌቲንግ ሆርሞን ቢኖሩም የኤግ ዲቨሎፕመንት ቤዚካሊ የዚህ ሪስፖንሲቢሊቲ ያለው ኢስትሮጅን ነው። And the other is, it's important to maintaining the uterus. Yes, maintain the uterus. በፅንስ ጊዜ ማህፀን እንዲዘጋጅ እና ደግሞ አክቹዋሊ ማህፀን እንዲዘጋጅ የሚያደርግ ፕሮጀስትሮን የሚባል ሆርሞን አለ። ፕሮጀስትሮን ግን ኢንዳይሬክትሊ ኢስትሮጅን ልክ ሲመረት ፕሮጀስትሮን እንዲወጣ ያደርጋል ማለት ነው። ሶ የኢስትሮጅን መመረት የፕሮጀስትሮን እንዲመረት ስቲሙሌት ስለሚያደርግ ኢንዳይሬክትሊ ጠቀሜታ አለው። ሌላው ኢስትሮጅን ሁለት ሆርሞኖችን ፕሮዲውስ ያደርጋል፣ ኤልኤች እና ፕሮጀስትሮን የሚባሉት። ፕሮጀስትሮን ኤልኤች ማለት ሉቲናይዚንግ ሆርሞን ማለት ነው። ዲስ ኢዝ ኢምፖርታንት አት ዘ ታይም ኦፍ ኦቭዩሌሽን። በሴቶች ኦቭዩሌሽን እንቁላል ከኦቫሪ ወደ ፋሎፒያን ቲዩብ እንዲወጣ የሚያደርግ ሆርሞን ነው ኤልኤች የምንለው። ፕሮጀስትሮን ደግሞ የዩትረስ ላይኒንግ እንዲያድግ የሚያደርግ ነው። ሶ ዘ ሰከንድ ሆርሞን ኢዝ ፕሮጀስትሮን። So the progesterone is very important. This hormone increases the production at the time of menstruation cycle from the day 16 up to 28. በሴቶች
በ28 ቀን ውስጥ የሚፈጠር የሜንስትሩዋል ሳይክል ፌዞች አሉ። ከዛ ውስጥ ሊዩታል ፌዝ የምንለው ከ16 እስከ 28 ቀን ባለው ውስጥ በሴቶች በብዛት የሚመረት ሆርሞን ነው ፕሮጀስትሮን። ኦኬ what is the function of progesterone? It's build the lining of uterus, የማህፀን ግድግዳን የሚገነባ or the internal wall of the uterus is known as endometrium. The endometrium የሚባለው የማህፀን ግድግዳ ውስጠኛው ቲክ እንዲሆን ልክ እንደ ስፖንጅ ጽንስ ሲፈጠር ጽንሱ እንዲመቸው ብለድ ቨዝሎች ያሉት ምግብ እንዲመገብና የሙቀት እንዲፈጠር የሚያደርገው የማህፀን ለእርግዝና የሚያመቻች ነው ፕሮጀስትሮን። ሁለት ሆርሞኖች የሚመነጩት በኦቫሪ ነው። ኦቫሪ ይሄ የሴቶቹን ያየ ነው። የሜል ጎናድ የምንለው ቴስተስ ነው። The testes produces also one hormone very important which is testosterone. Testosterone የሚባል ሆርሞን ያመነጫል። ኦኬ እንደ ሴቶች በወንዶች ጋር ብዙ ሆርሞኖች አክቲቭ አይደሉም። ምክንያቱም ብዙ ፕሮሰስ የሚበዛው ሴቶች ጋር ነው። እርግዝና ያለው ብዙ አይነት ፊዚዮሎጂካል ፕሮሰሶች አሉ። ወንዶች ጋር ግን ቤዚክ የስፐርም ፕሮዳክሽን and ሴክስ ሆርሞኖች ናቸው ያሉ። ቴስቶስትሮን is a male sex hormone የምንለው male sex hormone. So testosterone is important to maturing the sperm. It helps to sperm cell maturation. So sperm mature እንዲሆን ያደርጋል። in the part of epididymis the sperm store and matures እያደገ ይመጣል የወንዶች ስፐርም ሴል። ስለዚህ እንዲያድግና እንዲመረት የሚያደርግ ነው። Also it's responsible in secondary sexual characters. Secondary sexual characteristics in males. በወንዶች ሴኮንዳሪ ፑበሪቲ ታይም ላይ ስፔሻሊ ከ8 ዓመት እስከ 13 እስከ 14 ዓመት ባለው የፑበሪቲ ታይም ላይ ሴኮንዳሪ ሴክሹዋል ካራክተር ዲቨሎፕ እንዲሆን የሚያደርግ ነው። ለምሳሌ ዴፕኒንግ ኦፍ ቮይስ፣ የድምፅ መጎርነር፣ የትከሻ የቼስት መስፋት፣ እነዚህ ሴኮንዳሪ ሴክሹዋል ካራክተሮች እንዲጨምሩ እንዲፈጠሩ የሚያደርግ ቴስቶስትሮን በተጨማሪ ስፐርም ሴል ማቹር እንዲሆን የሚያደርግ ነው ማለት ነው። So this is the testes. We call this the two are gonads, female gonad and a male gonad. So when you come to the pineal gland, the pineal is very important endocrine gland, which is located between the two parts of the brain, the left and the right hemisphere. Is found in the deep of the brain. So pineal gland ምንድነው function? Pineal gland function. Okay, so pineal gland ሜላቶኒን የሚባል ሆርሞን እንዲመነጭ የሚያደርግ ነው። ፒነል የሰርካኑዋል ኦር ሰርካንዲያል ፕሮሰስ እንዲኖር ወይም ስሊፕ ዌክ ሳይክላችንን ሜንቴን የሚያደርግ ሆርሞን። So where is the location of pineal gland? Is found between hemispheres, the hemispheres of the brain. So the hemispheres of the brain, the left and right hemisphere. So found in a deep of. So የአእምሯችን በሁለት ሄሚስፌር ይከፈላል። የውስጠኛው ሄሚስፌር ላይ በሌፍት እና ራይት መሃል ላይ የሚገኝ ነው ፒነል። So ምን አይነት ሆርሞን የሚያመነጨው ብንባል አክቹአሊ ፒነል ግላንድ ፒ ላይክ ስትራክቸር አለው። ፒ ሼፕድ የምንለው ነው። So it produces melatonin hormone is produced by the pineal gland hormone. Okay, don't confuse with the melatonin and melanin. ሌላ ሜላኒን የሚባል ፒግመንት አለ በቆዳችን ውስጥ። ስለዚህ ጥቁር እንድንሆን ወይ ጠይም እንድንሆን ወይ ነጭ እንድንሆን የሚያደርገን የቆዳችን ሆርሞን ሜላኒን ነው። ይሄኛው ግን ሜላቶኒን ነው የምንለው። ሜላቶኒን ማለት ባዮሎጂካል ሳይክል ነው። ወይም ምን አይነት ነው ሬጉሌት የሚያደርገው? ስሊፕ ኤንድ ዌክ ሳይክል ይህንን ሜንቴን ያደርጋል። ለምሳሌ ሁልጊዜ ማታ ላይ 4 ሰዓት ላይ ምንተኛ ከሆነ 4 ሰዓት ሲሆን እንቅልፋችን ይመጣል። ሁሌ ሌሊት 12 ሰዓት የምንነሳ ከሆነ አላርም ሳይኖር ምንም ሳይኖር ሰውነታችን ስለለመደው ልክ 12 ሰዓት ላይ እንነቃለን፣ እንቅልፋችን አይመጣም ማለት ነው። ይሄ ባዮሎጂካሊ ሪከርድድ ነው። ይሄንን የስሊፒንግ ሳይክላችንን የሚጠብቅልን ባላንስ የሚያደርገው ፒነል የሚባለው ግላንድ ነው። ፒነል ግላንዱ ሲሆን የሚያመነጨው ሆርሞን ደግሞ ሜላቶኒን ይባላል።
Okay, so how this regulates the sleep wake cycle? እንዴት ነው ሬጉሌት የሚያደርገው? For example, at the time of dark ሲሆን ወይም በዳርክነስ ጊዜ ሲጨልም፣ ለምሳሌ ቀን ላይ ራሱ ሆኖ ክፍላችንን ዘጋግተን መብራት አጥፍተን ቁጭ ብንል ቢጨልም እንቅልፋችን ይመጣል። ስለዚህ ይሄ ልክ በአይናችን የሚመጣው የላይት ሲግናል የላይት ኢንቴንሲቲ በጣም ሲቀንስ አእምሯችን ፒነል ግላንድ ሜላቶኒን እንዲያመነጭ አዘዋል። በዚህ ሰዓት እንቅልፋችን ይመጣል ማለት ነው። ስለዚህ ለዳርክ የሚሰጥ ሪስፖንስ ስሊፕ እንዲመጣ ነው። ለላይት የሚሰጥ ሪስፖንስ ደግሞ ዌክ እንድንነቃ ነው። ሶ ዳርክ በሚሆን ሰዓት ምን ይመነጫል ማለት ነው? ኢት ፕሮሞት ስሊፕ። ኦኬ አት ዘ ታይም ኦፍ ላይት ላይስ በጣም ብርሃን ባለበት ሰዓት ደግሞ ምን ይሆናል ማለት ነው? ኢት ስቲሙሌት ዌክ ኦር ዌክነስ በጣም እንድንነቃ የሚያደርግ ነው ማለት ነው። ንቁ እንድንሆን ያደርጋል። ይሄ ማለት ምን ማለት ነው? እዚህ ጋር እንዴት ነው ጥያቄ ልንጠየቅ የምንችለው? ዳርክ ሲሆን አማውንት ኦፍ ሜላቶኒን ምን ይሆናል? ላይት ኢንቴንሲቲው ሲቀንስ ኦር ዳርክ ሲሆን ሜላቶኒን ሆርሞን ይጨምራል። ሜላቶኒን ሲጨምር ስሊፕ ፕሮሞት ያደርጋል። ላይት ሲሆን ሜላቶኒን ምን ይሆናል? ላይት ሲሆን ሜላቶኒን ይቀንሳል። ሜላቶኒን ስለሚቀንስ እንቅልፋችን አይመጣም። ሜላቶኒን ሲጨምር እንቅልፋችን ይመጣል። ይሄንን የስሊፕ ዌክ ሳይክል ኦር ባዮሎጂካል ሎግ ወይም ይሄ ባጭሩ ምን እንላለን? ሰርካኑዋል ሪትም ይሄንን የሚጠብቅ ነው ማለት ነው። ኦኬ ሶ ዲስ ኢዝ አ ፒነል and the other is the thymus is very important gland። ይሄ ታይመስ የምንለው ብዙ ፋንክሽኖች አሉት። ታይመስ ከስተርነም በላይ የሚገኘው ኔካችን አካባቢ ከስተርነም በላይ ነው። ኢትስ ፋውንድ ቢትዊን ዘ ቱ ለንግስ በሌፍት እና ራይት ላንግ መሃል ላይ ሴንተር ላይ የሚገኝ ግላንድ ነው ታይመስ። ሶ ዋት ዘ ፋንክሽን ኦፍ ታይመስ? ኢት ፕሮዲውስ the T lymphocytes. You know, the T lymphocytes are the white blood cells that help us to fighting against the pathogens. ወደ ሰውነታችን የሚመጡ ፓቶጂኖች አሉ። እነዚህ ፓቶጂኖች የሚከላከል ወይም ፋይት የሚያደርግ ወይም የሚያጠፋ ነው ማለት ነው። ፓቶጂን ወደ ደማችን ሲገባ የዋይት ብለድ ሴሎቻችን አንቲቦዲ ዲቨሎፕ ያደርጋሉ። ይሄ አንቲቦዲ የመጣውን አንቲጂን አታክ ያደርጋል፣ እንዲሞት እንዲጠፋ ያደርጋል። this helps to prevent or it kill the pathogens or different infections ሰውነታችን ያለመደው ማይክሮ ኦርጋኒዝምስ ኦር ፓቶጂኖች ወደ ደማችን ሲገቡ ማለት ነው። ቲ ሊምፎሳይትስ ቲ ሊምፎሳይቶች ከገባው ፓቶጂን ጋር ባይንድ ያደርጋሉ። ዳይጀስት አድርገውት ፓቶጂኑን ያጠፉልናል ማለት ነው። ይሄ እንዲመረት የሚያደርገው ታይመስ ነው። ታይመስ ግላንድ ለምንድን ነው የሚጠቅመው ከተባለ በቦዲ ሲስተም ሌቨል ለኢሚዩን ሲስተማችን ይጠቅማል። ለኢሚዩን ሲስተማችን ቲ ሊምፎሳይቶች እንዲመረቱ ትዕዛዝ የሚሰጥ ማለት ነው። Also the thymus is important in the process of adaptive immunity. Adaptive immunity ምንለዋለን። Adaptive immunity ማለት ለምሳሌ ክትባት ብንወስድ የተለያዩ ክትባቶችን ብንወስድ ያን የወሰድነውን አንቲጅን ሰውነታችን እንዲለምደውና እሱን ለማጥፋት የሚያስችሉ ፕሮቲኖችን ወይም አንቲቦዲዎችን ሰውነታችን እንዲያዘጋጅ ወይም እንዲለምደው በሁለተኛ ዙር ያ በሽታ ሲመጣ በፍጥነት አታክ ያደርጓል፣ ሪኮግናይዝ ያደርጓል። ኢሚዩኒታችን ለርን አድርጓል፣ ተምሮታል ማለት ነው። ስለዚህ አዳዲስ ፓቶጂኖችን ሰውነታችን እንዲለማመድ ቲ ሊምፎሳይቶች በፍጥነት አንቲቦዲ ዲቨሎፕ እንዲያደርጉና ፓቶጂኖችን እንዲገሉ የሚያደርጉ ናቸው። these are the three very important endocrine glands, the gonads and the pineal and the thymus. Don't forget the hormones secreted by these glands. ለምሳሌ ጥያቄ ላይ እንዴት ልንጠየቅ እንችላለን? ሆርሞኑ ተሰጥቶ ግላንዱን ልንጠየቅ እንችላለን። which one of the following hormone is secreted by the thymus ግላንድ ተብለን ልንጠይቅ እንችላለን። ኤ ሜላቶኒን፣ ቢ ኢስትሮጂን፣ ሲ ፕሮጀስትሮን፣ ዲ ታይመሶን ልንባል እንችላለን። ስለዚህ ለምሳሌ ታይመስ ፕሮዲስ የሚያደርገው ታይሞሲን የሚባል
ማለት ነው። ታይመስ ታይሞሲን ያመነጫል፣ ፒነል ሜላቶኒን ያመነጫል። ጎናዶች ደግሞ በሁለት አይነት ተከፍሎ ኦቫሪ ኤስትሮጅንና ፕሮጀስትሮንን፣ ቴስተስ ደግሞ ቴስቶስትሮንን ያመነጫል። ሶ ዲስ አር ቬሪ ኢምፖርታንት ኢንዶክሪን ግላንድ። ዶንት ፎርጌት ዲስ። ሶ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉላቸው። ማንኛውንም ጥያቄ በኮመንት ሴሽን ላይ ጠይቁን። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናሎቻችንን ጆይን በማድረግ ሀሳብ አስተያየታችሁን አጋሩን። ስለተከታተላችሁን እናመሰግናለን።